አቶ ዮሐንስ ቧያለው በማረሚያ ቤቱ አስተዳደር ልንገደል እንችላለን በማለት ለችሎቱ ስጋታቸውን ገለጹ። ሕይወታችን ከማለፉ በፊት የማረሚያ ቤቱ ኃላፊ ኢንስፔክተር ድሪባ አሁን የማልገልጸው ክብረ ነክ የሆነ ብሔር ተኮር ዛቻ እያደረሰብን ነው ማለታቸውን ቦርከና ከጠበቃዎቹ ሰምቷል። ቀዳሚ የዜናችን አካል ነው። በጋምቤላ ክልል የመከላከያ ሰራዊትና የፌዴራል ፖሊስ መግባቱን ርዕሰ መስተዳድሯ አለሚቱ ኡሙድ ገለጹ። ሰሞኑን በጸጥታ ችግር እየተናጠች በምትገኘው የጋምቤላ ከተማ የተቀሰቀሰው ግጭት ባየለበት ወቅት የፌዴራል የጸጥታ አካላት ወደ ክልሉ መግባቱን የክልሉ ፕሬዝዳንት አረጋግጠዋል። በዜናችን አካትነዋል። በከፍተኛ ጫና ውስጥ የሚገኙት ጀነራል ታደሰ ወረደ ምሽት ላይ ከመቀሌ አዲስ አበባ መግባታቸው ተገለጸ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በወቅታዊና አጠቃላይ ጉዳዮች ዙሪያ ከፌዴራል መንግስት ጋር ለመወያየት የሚያስችል ልዑክ በመምራት ትናንት ታኅሳስ 8 2018 ዓ.ም ምሽት ላይ አዲስ አበባ ገብተዋል ተብሏል። በዝርዝር ይዘነዋል። ከቀናት በፊት የንብረት ውድመት የተከሰተባት የሽንሽቾ ከተማ አዲስ ከንቲባ ተሾመላት። በዛሬው ዕለት ታኅሳስ 9 ቀን 2018 ዓ.ም አስቸኳይ ጉባኤ እያካሄደ የሚገኘው የከተማ አስተዳደሩ ምክር ቤት የዞንና የከተማዋን ከፍተኛ አመራሮች ከኃላፊነታቸው ማንሳቱ ተገልጿል። በዜናችን ይዘነዋል። ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን አስቀድመናል። በዝርዝር እንመለከታቸዋለን። በቅድሚያው አቶ ዮሐንስ ቧያለው በማረሚያ ቤቱ አስተዳደር ልንገደል እንችላለን በማለት ለችሎቱ ስጋታቸውን ገለጹ። ሕይወታችን ከማለፉ በፊት የማረሚያ ቤቱ ኃላፊ ኢንስፔክተር ድሪባ አሁን የማልገልጸው ክብረ ነክ የሆነ ብሔር ተኮር ዛቻ እያደረሰብን ነው ማለታቸውን ቦርከና ከጠበቃዎቹ ሰምተዋል። ኃላፊው እናንተ ጋር ስመጣ ሙዝና ብርቱካን ይዤ አይደለም የምመጣው እያሉ ይዝቱብናል። ፍርድ ቤቱ በዚህ ላይ እርምጃ ያልወሰደው እኛ እስከምንሞት እየጠበቅ ነው ወይ ሲሉ ጠይቀዋል። በነ ክርስቲያን ታደለና ዮሐንስ ቧያለው ላይ ማንነቱ ያልታወቀ ግለሰብ ምስክርነት መስጠቱ ተሰምቷል። በነ ክርስቲያን ታደለና ዮሐንስ ቧያለው የክስ መዝገብ የፌዴራል አቃቤ ሕግ አንድ ምስክር ከመጋረጃ ጀርባ ሆኖ ቃሉ እንዲሰማልኝ በሚል ለፍርድ ቤቱ ባቀረበው አቤቱታ መሰረት ፍርድ ቤቱ ምስክሩን ከመጋረጃ ጀርባ ለመስማት በይኖ እንደነበር ይታወሳል። ተከሳሾቹ በበኩላቸው ብይኑን ተቃውሞ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም ጠቅላይ ፍርድ ቤት ብይን አጽንቶ በትናንትናው ዕለት የአቃቤ ሕግ ምስክር ሰምቷል። ቀደም ሲል በነበረው የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎት ውስጥ ጊዜያዊ መጋረጃ ይዘረጋል። ሁለቱ ተከራካሪ ወገኖችን በቀጥታ ጥያቄ እንዲጠይቁ ይደረጋል ነው የተባለው። ይህ አሰራር ካሁን በፊት በኢትዮጵያ ተግባራዊ ሆኖ እንደማያውቅ የተከሳሾቹ ጠበቃ ለቦርከና ተናግረዋል። ነገር ግን ከ5 ዓመት በፊት በአዲስ አበባ ሁከትና ብጥብጥ አስነስታቸዋል በሚል እነ አቶ እስክንድር ነጋ በተከሰሱበት ወቅት በግልጽ ተግባራዊ ተደርገው እንደነበርም ጠበቃዎቹ አስታውሰዋል። ይሁን እንጂ በእነ አቶ ዮሐንስ ቧያለው መዝገብ ግን ከመጋረጃ ጀርባ ይመሰክራል የተባለው የአቃቤ ሕግ ምስክር እንደ ከዚህ ቀደሙ በችሎት መጋረጃ ተዘጋጅቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎት ውስጥ በማይክሮፎን እንዲሰማ ብቻ ተደርጓል ተብሏል። የተከሳሾቹ ጠበቃ በበኩላቸው ድምፁ የተፈጥሮ ሰው ሳይሆን የሰው ሰራሽ አስተውሎት ወይም ኤአይ ሊሆን ይችላል በሚል የተቃወሙ ሲሆን ምስክሩ ሰው ነው ቢባል እንኳን የትና ከማን ጋር ሆኖ የምስክርነት ቃሉን እየሰጠ እንደሆነ አይታወቅም። ቃለ መሐላስ ፈጽሟል ወይ ሌላ ቦታ ሆኖ የሚሰጥ ከሆነ ከችሎቱ ቁጥጥር ውጭ ሆነ ማለት አይደለም ወይ ሲሉ ለችሎቱ አቤቱታቸውን አቅርበዋል። የችሎቱ ዳኞች የተከሳሾችን አቤቱታ በመስማት አንዱ የችሎት ዳኛ ተነስተው የአቃቤ ሕግ ምስክር ቃሉን ከሚሰጥበት ስፍራ ሆነው ምስክሩ ብቻውንና የሚነበብ ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱ ዳኞች በችሎት ተሰይመው ምስክሩ ቃሉን እንዲሰጥ ተደርጓል ብለዋል። አቃቤ ሕግ በእነ አቶ ዮሐንስ ቧያለውና ክርስቲያን ታደለ ላይ ያሰማው ምስክር በአቃቤ ሕግ ቢሮ ውስጥ ተቀምጦ ቃል መስጠቱን አረጋግጧል። አቃቤ ሕግ እስካሁን 17 ምስክሮችን ያሰማ ሲሆን ሁሉም ምስክሮች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ናቸው ተብሏል። በትናንትናው ዕለት የቀረበው ምስክር የመከላከያ ሰራዊት ወይም የፌዴራል ፖሊስ አባል ይሁን ወይም አይሁን የታወቀ ነገር የለም ብለዋል ጠበቃዎቹ። ስለ ችሎቱ ውሎ አስተያየታቸውን ለቦርከና የሰጡ ጠበቃ በሰብአዊ መብት አያያዝ በጣም ችግር ውስጥ ነው ያሉት ብለዋል። ዛሬም አቶ ዮሐንስ ቧያለው በእሪታ ነው ሲያሰሙ የነበረው በማረሚያ ቤቱ አስተዳደር በኩል ሕይወታችን ሊያልፍ ይችላል፣ ልንገደል እንችላለን በማለት እየገጠማቸው ያለውን ችግር ለችሎቱ አስረድተዋል ሲሉ ተናግረዋል። አቶ ዮሐንስ ይህ ነገር ከመሆኑ በፊት የማረሚያ ቤቱን ኃላፊ ኢንስፔክተር ድሪባ ላይ ተገቢውን እርምጃ ይወሰድልን ወይም ምርመራ እስከሚደረግ ድረስ ተጠባባቂ ኃላፊነቱ ላይ ለጊዜው ይቀመጥ የሚል ምሬትን ያሰሙት ብለዋል ጠበቃው። የተከሳሾቹ ጠበቃ አክለውም አቶ ዮሐንስ አሁን የማልገልጸው ክብረ ነክ የሆነ ስድብ፣ ብሔር ተኮር የሆነ ስድብ ሰድቦናል። ፍርድ ቤቱ በዚህ ላይ እርምጃ አልወሰደም። እርምጃ መውሰድ አለበት። እኛ እስከምንሞት ነው ወይ የሚጠብቀው? እናንተ ጋር ስመጣ ሙዝና ብርቱካን ይዤ አይደለም የምመጣው እያሉ ይዝቱብናል፣ ያስፈራራሉ። ቀጣይ በመሳሪያ ሊገሉን ይችላሉ ብለው ዛሬ አስረድተዋል ሲሉ ለቦርከና ተናግረዋል።
ጠበቃው ካሁን በኋላ ፍርድ ብቻ እንደሚጠበቅ ገልጸው ይግባኝ የለም የእምነት ጉዳይ እንዳለ ሆኖ ምስክር ተመስክሯል ስለተባለ ምንም የምናደርገው ነገር አይኖርም፣ አቶ ክርስቲያንም ምንም ያሉት ነገር የለም ሲሉ አስረድተዋል። ነገር ግን ፍርዱ ገና ነው። የችሎት አካሄድ ሁኔታው በጣም የዘገየ ነው። ምክንያቱም አንድ ችሎት ነው ያለው። ከ40 በላይ መዝገብ ነው የያዙት። በዳኞቹም አይፈረድም። ሰው ናቸው፣ ሮቦት አይደሉም። ስለዚህ በአቅማቸውና በልካቸው ነው የሚሰሩት ያሉ ሲሆን አንድ ችሎት ነው ያለው። ይህ ችሎት ደግሞ ከአቅሙ በላይ ነው የሆነው ካሉ በኋላ በዚህ የተነሳ የተወሰነ ምስክር ተሰምቶ ካለቀ እንኳን ይሄው ዓመት ሊሆነው ትንሽ ነው የቀረው። ይሄ ምንድነው? የፍትህ ስርዓቱ መጓተት ነው። የተፋጠነ ፍትህ የማግኘት መብታችን የተገደበ ሆኗል። የተፋጠነ ፍትህ የለም በማለት ገጥሞናል ያሉትን ችግር አብራርተዋል። በአሁኑ ወቅት ከ400 በላይ ተከሳሾች በሽብር ወንጀል ተከሰው በዚሁ ችሎት ውስጥ እየተዳኙ እንደሆነ አብራርተው ከዚህ አንጻር የተጓተተ ፍትህ ነው ያለው ብለዋል። በፌዴራል ከፍተኛ ፍርድ ቤት ልደታ የህገ መንግስትና ጸረ ሽብር አንደኛ ወንጀል ችሎት ጉዳያቸው እየታየ በሚገኘው በእናቶ ዮሐንስ ቦያለውና በአቶ ክርስቲያን ታደለ የክስ መዝገብ 16 ተከሳሾች ውስጥ የቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደ፣ የአዲስ አበባ ምክር ቤት አባልና የሲቪል ሰርቪስ ዩኒቨርሲቲ መምህር ዶክተር ካሳ ተሻገርና መሪጌታ በላይ አዳሙ ይገኙበታል። በጋምቤላ ክልል የመከላከያ ሰራዊትና የፌዴራል ፖሊስ መግባቱን ርዕሰ መስተዳድሯ አለሚቱ ኡሙድ ገለጹ። ሰሞኑን በግጭት እየተናጠች በምትገኘው የጋምቤላ ከተማ የተቀሰቀሰው ግጭት ባየለበት ወቅት የፌዴራል የጸጥታ አካላት ወደ ክልሉ መግባቱን የክልሉ ፕሬዝዳንት አረጋግጠዋል። በዋና ከተማዋ ጋምቤላ በተለያዩ አቅጣጫዎች የተኩስ ድምጽ መሰማቱንና ወደ ከተማዋ የሚደረጉ ንቅናቄዎች ስጋት መፍጠራቸው ተገልጿል። የብሔር መልክ ይዟል የተባለው ግጭት አድማሱን እያሰፋ መምጣቱን ተከትሎ ክልሉ የጸጥታ ችግሩን መቋቋም እንደተሳነው ተገልጿል። የክልሉ ርዕሰ መስተዳድር አለሚቱ ኡሙድ የግጭቱ መንስኤ አንድ የፖሊስ አዛዥ በመገደሉ ምክንያት ችግሩ መባባሱን አብራርተዋል። ፕሬዝዳንቷ ሰሞኑን የፖሊስ አዛዡ ከመገደሉ በፊትም የጸጥታ ችግሮች በአካባቢው ተፈጥሮ መቆየታቸውን አብራርተዋል። ነገር ግን ከግድያው በኋላ አካባቢው ሰላም የነበረ ቢሆንም አንዳንድ አካባቢዎች ላይ የተለያዩ የተኩስ ድምጾች ሲሰሙ ነበር ሲሉ ክስተቱን አስረድተዋል። አለሚቱ በክልሉ የተነሳው ግጭት አሁን ላይ መረጋጋቱንና የከተማው እንቅስቃሴ ሰላማዊ መሆኑን ተናግረዋል። በከተማው የሚያሰጋ ነገር እንደሌለም ገልጸዋል። ግጭቱን ለማረጋጋትና የከተማውን ሰላም ለማስጠበቅ ወደ ክልሉ የመከላከያ ሰራዊትና የፌዴራል ፖሊስ መግባቱን አረጋግጠዋል። አሁንም አንዳንድ አካባቢዎች ላይ ችግሮች መኖራቸውን ገልጸው በቦታው ሰላም ለማስፈን እየተሰራ ነው ሲሉ አስታውቀዋል። የጋምቤላ ክልል መንግስት ኮሚኒኬሽን ትናንት ምሽት ላይ ባወጣው መግለጫ በርካታ ተጠርጣሪዎችን በቁጥጥር ስር መዋሉን ገልጿል። ከጸጥታ አካላት ውጭ የጦር መሳሪያ የያዘ ግለሰብ ወይም ቡድን አስፈላጊ ሲል የጠራውን እርምጃ እንደሚወሰድበትም አስጠንቅቋል። የጋምቤላ ከተማ ፖሊስ አዛዥ በታጣቂዎች መገደላቸውን በትናንትናው የዜና ሰዓታችን ወደ እናንተ ማድረሳችን ይታወሳል። በክልሉ የተለያዩ ወረዳዎች ሰሞኑን በሀገረሸ የጸጥታ መደፍረስ ችግር ንጹሃን ሰዎችና የፖሊስ አባላት ህይወታቸው ማለፉ ተገልጿል። በትናንትናው ዕለት የከተማው ፖሊስ አባላት እንደተገደሉ ነዋሪዎች የተናገሩ ሲሆን የክልሉ መንግስትም ድርጊቱ መፈጸሙን አረጋግጧል። ችግሩ ከዓመት በፊት የነበረ ቢሆንም ከታህሳስ ወር መግቢያ ጀምሮ እንደ አዲስ ማገርሸቱን ነዋሪዎቹ ገልጸዋል። የጋምቤላ ክልል ሰላምና ጸጥታ ቢሮ ኃላፊው አቶ ማበር ኮር የተፈጠረውን አለመረጋጋት በተመለከተ በሰጡት ሐሳብ ዛሬ የሞተው የፖሊስ አባል ብቻ ነው እንጂ ሌላ የሞተ ሰው የለም ሲሉ ማስተባበላቸው ይታወቃል። ማበር አክለውም የተገደለው የጋምቤላ ከተማ ፖሊስ አዛዥ ነው፣ ከቢሮው ውጭ ስራ ሰርቶ ወደ ቢሮው ሲመለስ ነው ጥቃቱ የተፈጸመው ካሉ በኋላ ማህበረሰቡ እንዲረጋጋ በየቀበሌው የማረጋጋት ስራ እየሰራ ነው፣ ወደ ከፋ ችግር እንዳይሄድ ስጋት ባሉባቸው አካባቢዎች የጸጥታ ኃይሎችን በማሰማራት ህዝቡ ወደ ከፍተኛ ግጭት እንዳይገባ ተደርጓል ቢሉም ግጭቱ ዛሬም ድረስ በመቀጠሉ የፌዴራል የጸጥታ አካላት እንዲሰማሩ አስገድዷል። የከተማዋ ነዋሪዎች አንዳንድ የፖሊስ አካላት በንጹሃን ግድያ ተሳታፊ የሚሆኑበትና የፖሊስ አባላት ወደ አንድ ብሔር በማተኮር የግድያ ጥቃት እንደሚፈጽሙ መግለጻቸውን በተመለከተም የሰላምና ጸጥታ ቢሮ ኃላፊው ጥቃቱን አይፈጽሙም ማለት ሊከብድ ይችላል፣ ሁሉም ፖሊሶች ሳይሆኑ የተወሰኑት ወንጀል የሚፈጽሙበት ሁኔታዎች አሉ፣ ትክክል ነው ሲሉ ማረጋገጫ ሰጥተዋል። አንዳንድ ፖሊሶች በራሳቸው ችግር ምክንያት በእነዚህ ወንጀል ድርጊቶች የሚሳተፉበት ሁኔታ እንዳለ አስረድተዋል። ኃላፊው የንጹሃን ሞትን በተመለከተም በእርግጥ ብዙ ሰው ሞቷል፣ ሁለቱም መኪናዎች በመንገድ ላይ ጥቃት ደርሶባቸዋል፣ በኢንታግ ልዩ ወረዳ አካባቢ ሁለት ሴቶች ህይወታቸው አልፏል፣ ግን 10 አይሞላም፣ አንድ ሰው ቢሆንም ሞት ነውና እንደ ትልቅ ነገር መቆጠር አለበት ብለዋል። የግጭቱ ምክንያት በሁለት ብሔረሰቦች መካከል ያለ አለመግባባት መሆኑን የተናገሩት ማበር ካሁን ቀደም በተፈጠረው ችግር እርቅ ተፈጽሞ እንደነበር አስታውሰው ይሁን እንጂ ከዚህ በፊት በስልጣን ላይ የነበሩ ሰዎች ከኃላፊነት ሲነሱ የብሔር መልክ የያዘ ጸብ በመፍጠር ተጠያቂ አድርገዋቸዋል። የጋምቤላ ከተማ አስተዳደር ከህዳር 30 2018 ዓ.ም ጀምሮ የሰዓት እላፊ ገደብ ጥሏል። ነገር ግን የጸጥታ ሁኔታው ከመሻሻል ይልቅ እየባሰበት መምጣቱን ቦርከና ከአካባቢው ነዋሪዎች ያገኘው መረጃ ይጠቁማል።
በከፍተኛ ጫና ውስጥ የሚገኙት ጀነራል ታደሰ ወረደ ምሽት ላይ ከመቀሌ አዲስ አበባ መግባታቸው ተገለጸ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ በወቅታዊና አጠቃላይ ባሏቸው ጉዳዮች ዙሪያ ከፌዴራል መንግስት ጋር ለመወያየት የሚያስችል ልዑክ በመምራት ትናንት ታህሳስ 8 2018 ዓ.ም ምሽት ላይ አዲስ አበባ ገብተው አድረዋል። ፕሬዝዳንቱ ወደ አዲስ አበባ ያቀኑት በክልሉና በፌዴራል መንግስቱ መካከል ባሉ ልዩ ልዩ ጉዳዮች ላይ ለመምከር መሆኑን ቦርከና ጊዜያዊ አስተዳደሩ ካወጣው መግለጫ ተመልክቷል። ፕሬዝዳንቱ ከፌዴራል መንግስት ጋር ለሚደረገው ውይይት ልዑካን ቡድኑን እየመሩ አዲስ አበባ ማቅናታቸውን የትግራይ ጊዜያዊ አስተዳደር ቢሮ ባወጣው አጭር መግለጫ አስታውቋል። ቢሮው በይፋው የማህበራዊ ትስስር ገጹ ላይ ባሰራጨው መግለጫ እንዳመላከተው ከሆነ የጉብኝቱ ዓላማ ከፌዴራል ባለስልጣናት ጋር በአጠቃላይ ባላቸው ጉዳዮች ላይ ለመወያየት ነው። ይሁን እንጂ መግለጫው ስለ ውይይቱ ዝርዝር አጀንዳም ሆነ ጀነራል ታደሰ የሚያገኟቸውን የፌዴራል መንግስት የሥራ ኃላፊዎች ማንነት አልጠቀሰም። ጉብኝቱ የሚከናወነው በትግራይ ለ2 ዓመታት ያህል የዘለቀው ጦርነት ያበቃበት የፕሪቶሪያ የሰላም ስምምነት ከተፈረመ 3 ዓመቱን በያዘበት እንዲሁም በሰሜን ኢትዮጵያ ባለው ወቅታዊ ፖለቲካዊና የጸጥታ ሁኔታ አሁንም እርግጠኝነት በጎደለበት ሁኔታ ላይ ባለበት ወቅት ነው። ምንም እንኳን ስምምነቱ መሰረታዊ አገልግሎቶችን መልሶ መጀመርንና የክልሉ ጊዜያዊ አስተዳደር መመስረትን ጨምሮ ዋና ተነሳሽነቶችን በዝርዝር ቢያስቀምጥም የነዚህ ተግባራት አፈጻጸም ግን አሁንም ወጥ ባልሆነ መንገድ ላይ ይገኛል። በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀል፣ በድንበር ጉዳይ እስካሁን እልባት ያላገኙ አለመግባባቶች መቀጠላቸውና በክልሉ ከሀገር መከላከያ ሰራዊት ውጭ ሌሎች የታጠቁ ኃይሎች መኖር አሁንም ድረስ ምላሽ ከሚፈልጉ ዋና ዋና ጉዳዮች መካከል ይጠቀሳሉ። ታደሰ ከቀናት በፊት በተካሄደ መድረክ ላይ ለሰላም ብለን የምንሸጠው ግዛት አይኖርም ሲሉ መደመጣቸው ይታወቃል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ የትግራይን ህልውናና ደህንነት ለማረጋገጥ በሚል መሪ ሐሳብ ከታህሳስ 2 እስከ 4 2018 ለተከታታይ 3 ቀናት ሲካሄድ በቆየው የትግራይ ጊዜያዊ አስተዳደር የአመራር አቅጣጫዎች እቅዶችና አፈጻጸም ላይ ከክልል ከዞንና ከወረዳ ከፍተኛ አመራሮች ጋር ስብሰባ ባደረጉበት ወቅት ክልሉ በአስቸጋሪ ሁኔታዎች ውስጥ እያለፈ እንደሚገኝ ተናግረዋል። ገጥመውና ያሏቸውን ፈተናዎችም በትጋት መወጣት አለብን ሲሉ አሳስበዋል። በትግራይ ክልል ያሉ አደጋዎች በተለያዩ መንገዶች እንዲጨምሩና እንዲወሳሰቡ የሚያደርጉ እንቅስቃሴዎች እንዳሉ የጠቆሙ ሲሆን የአደጋው መጠን ከፍተኛ ነው ሲሉ ገልጸውታል። ጀነራል ታደሰ ከጊዜ ወደ ጊዜ እየጨመረ ሄዷል ያሉት ውስጣዊም ሆነ ውጫዊ አደጋ በመንግስታዊ አገልግሎት ላይ ያለው ጫና መጨመሩ፣ በፍትህና ዳኝነት ላይ ያለው ውስብስብ ችግር፣ ያለን ደካማ ኢኮኖሚ፣ ስርዓታዊ የሚመስል የሙስና ችግር፣ ተጠናክሮ የሚቀጥለው እገዳና በውስጣችን ሆነው ክፍፍል የሚፈጥሩ አካላት በመጨመራቸው የተጋላጭነታችን መጠን በእጥፍ እንዲጨምር አድርጎታል ነው ያሉት። የክልሉ ጊዜያዊ አስተዳደር ፕሬዝዳንት በዚሁ መድረክ ላይ ተቸገርኩ ብለህ ብትጮህ የሚሰማህ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለነው። ሀገራት የራሳቸውን ፍላጎት የሚያስቀድሙበት ብትሞቱም የሚሰማህ በሌለበትና ለሰብአዊነት የሚሰጠው ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለን ብለዋል። ለዚህ መፍትሄውም በውስጣችን በምንፈጥረው አቅም ነው ሲሉም ተደምጠዋል። ታደሰ አክለውም ጦርነት ለማስወገድ እንሰራለን፣ ግን ለሰላም ብለን የምንሸጠው ግዛት አይኖርም ያሉ ሲሆን ህዝባችን ካሁን በኋላ አደጋዎችን ተሸክሞ በማይቀጥልበት ሁኔታ ውስጥ ነው ያለው ያሉት ታደሰ እነዚህን ችግሮች መፍታት የምንችለው አንድ በመሆን በመረጋጋት እንዲሁም በራሳችን አቅም ብቻ ነው ሲሉ ተናግረዋል። አንድ ከሆንና አቅም ከገነባን የመሰማትና የመደራደር አቅማችንን ከፍ ያደርገዋል ብለዋል። ከጎረቤት ክልሎችና ከፌዴራል መንግስት ጋር ያለውን ግንኙነት በአግባቡ ሰራበታለን ያሉት ፕሬዝዳንት ጀነራል ታደሰ የሚኖረንና የምንፈጥረው ግንኙነት ግን በአቻ ለአቻ መርህ በራስ መተሳሰርና መደጋገፍ ላይ የተመሰረተ መሆን አለበት ሲሉ በተናገሩ በሳምንት ውስጥ ነው ወደ አዲስ አበባ መምጣታቸው የተሰማው። ከቀናት በፊት የንብረት ውድመት የተከሰተባት የሽንሽቾ ከተማ አዲስ ከንቲባ ተሾመላት። በዛሬው ዕለት ማለትም ታህሳስ 9 ቀን 2018 ዓ.ም አስቸኳይ ጉባኤ ያካሄደ የሚገኘው የከተማ አስተዳደሩ ምክር ቤት የዞንና የከተማዋን ከፍተኛ አመራሮች ከኃላፊነታቸው ማንሳቱ ተገልጿል። በከምባታ ዞን ሽንሽቾ ከተማ በሰርግ ድንኳን መንገድ በመዘጋቱ ምክንያት ከተከሰተው የመኪና መቃጠል አደጋ ጋር ተያይዞ የከተማዋ ከንቲባና የዞኑ መንግስት ዋና አስተባባሪ ከስልጣናቸው ተነስተዋል ተብሏል። የሽንሽቾ ከተማ ጊዜያዊ ምክር ቤት ባካሄደው 10ኛ አስቸኳይ ጉባኤ አቶ መለሰ ገቡሬን የሽንሽቾ ከተማ አስተዳደር ከንቲባ አድርጎ በመሾም በሙሉ ድምጽ አጽድቋል። አዲሱ ከንቲባ ለምክር ቤቱ የቀረቡት በከምባታ ዞን የብልጽግና ፓርቲ ጽሕፈት ቤት አደረጃጀት ዘርፍ ኃላፊና የመንግስት ረዳት ተጠሪ በአቶ በፍቅር ታምራት አቅራቢነት ነው ተብሏል። አቶ መለሰ ገቡሬ በምክር ቤቱ ፊት ቀርበው ቃለ መሐላ በመፈጸም ስራቸውን በይፋ መጀመራቸውን ቦርከና ከዞኑ መንግስት ኮሙኒኬሽን ያገኘው መረጃ ያመለክታል።
የአስተዳደር ለውጡ የተካሄደው በቅርቡ በከተማዋ በሰርግ ድንኳን ምክንያት መንገድ በመዘጋቱ ሳቢያ ለደረሰው ከፍተኛ የንብረት ውድመት፣ የመኪና መቃጠልና ሱቆች መውደም ተጠያቂነት ለማረጋገጥ የተወሰደ አስተዳደራዊ እርምጃ እንደሆነ ተገልጿል። የሽንሽቾ ከተማ ጊዜያዊ ሽግግር ምክር ቤት አራተኛ ዙር 12ኛ ዓመት የሥራ ዘመን 10ኛ አስቸኳይ ጉባኤውን ዛሬ እያካሄደ ይገኛል። ባሳለፍነው ሳምንት ቅዳሜ በከምባታ ዞን በሽንሽቾ ከተማ አስተዳደር የሚገኘው ዋና አስፓልት መንገድ ለሰርግ መልስ ፕሮግራም እስከ ምሽት በድንኳን ተዘግቶ ውሏል። በዚህ ምክንያት በርካቶች መጉላላታቸውን ነዋሪዎች ገልጸዋል። መንገዱ በመሄጃውም ሆነ በመምጫውም በኩል ተዘግቶ ስለነበር ተሽከርካሪዎች ማለፍ ሳይችሉ እንደቀሩና እንደተጉላሉ አብራርተዋል። በወቅቱ አማራጭ መንገድ ተጠቅሞ በውስጥ ለውስጥ መንገድ ሲሄድ የነበረ ጭድ የጫነ አይሱዙ ተሽከርካሪ የኤሌክትሪክ ገመድ በመንካቱ የቃጠሎ አደጋ ተከስቷል። ከዚህ ባለፈም የመንገዱን መዘጋት ተከትሎ በተፈጠረ አለመግባባት ተኩስ እንደነበርም ነዋሪዎች ጠቁመዋል። መንገዱ በርካታ ተሽከርካሪዎች የሚተላለፉበት በመሆኑና አምቡላንስም የሚያልፍበት እንደመሆኑ መጠን በመዘጋቱ የሚፈጠረው ችግር ቀድሞውኑ ሊታሰብበት ይገባ ነበር ብለዋል። እሁድ ማለትም ታህሳስ 5 ለሚደረግ የመልስ ፕሮግራም ተብሎ ዋናው አስፓልት በድንኳን ከታህሳስ 4 ማለትም ከቅዳሜ ሌሊት ጀምሮ መዘጋቱን ነዋሪዎች ተናግረዋል። ተለዋጭ ተብሎ በተዘጋጀው መንገድ እየሄደ የነበረውና ጭድ የጫነው መኪና በተፈጠረው እሳት ሙሉ በሙሉ ወድሟል ተብሏል። የመኪናው ሹፌር መኪናውን ነፃ ወደ ሆነ ቦታ በማሽከርከር ዘሎ በመውጣት ራሱን ማዳኑና በሌሎች ሰዎች ላይም ጉዳት አለመድረሱም ተገልጿል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ። ጤና ይስጥልን።